ኦኬ በዛሬው ላይ የምንመለከተው እንግዲህ ስለ ግሬድ ቴን ማቴማቲክስ ነው። ግሬድ ቴን ማቴማቲክስ ቱቶሪያል ላይ የመጀመሪያ ዩኒት እንግዲህ ምንድን ነው? የመጀመሪያ ዩኒት ሪሌሽን እና ፋንክሽን ነው። ሶ እዚህ ሪሌሽን ላይ ፋንክሽን ላይ በምንመጣበት ጊዜ ሪሌሽን እዚህ ጋር ሪሌሽን ማለት በሁለት ነገሮች መካከል ያለውን ግንኙነት እንመለከትና ስለ ግራፉ ስለ ዶሜን እና ሬንጅ እናጠናለን። ሶ መጀመሪያ ይሄንን ካጠናን በኋላ ቀጥታ ወዴት እናልፋለን ማለት ነው? ወደ ፋንክሽን እናልፋለን። ፋንክሽን እንግዲህ ምንድነው? የሪሌሽን አባል ነው ወይንም የእሱ አንድ ብራንች ነው። ሶ ሪሌሽን አወቅን ማለት ፋንክሽንን አወቅን ማለት ነው። ሶ ሪሌሽንን ካጠናን በኋላ ቀጥታ ወደ ፋንክሽን እናልፋለን ማለት ነው። ሶ ሪሌሽን እና ፋንክሽን ነው። አሁን ሪሌሽን ማለት ምን ማለት ነው? ሪሌሽን ማለት እንግዲህ ሪሌሽን ማለት እዚህ ጋር ስለ ሪሌሽን ጋር ሪሌሽን ማለት በሁለት ነገሮች መካከል ያለ ግንኙነት ነው። እዚህ ላይ በምናጠናበት ጊዜ ዶሜን እና ሬንጅ እናያለን። ቤዚክሊ ምንድነው ዶሜን እና ሬንጅ የሚለውን እንመለከታለን። ከዛ ግራፍስ ኦፍ ሪሌሽንን እንማራለን። ቅድም እንዳልኳችሁ ግራፍስ ኦፍ ሪሌሽንን ካየን በኋላ ቀጥታ ወደ ምን እንገባለን? ወደ ፋንክሽን። ሶ መጀመሪያ ስለ ሪሌሽን እንረዳና ከዛ ወደ ፋንክሽን እንገባለን። ሪሌሽን ላይ ዶሜን እና ሬንጅ ምን እንደሆነ እንማራለን። ግራፊክስ እንዴት ማውጣት መስራት እንደምንችል እዚህ ላይ እንማራለን። ቀጥሎ ከዛ ወደ ፋንክሽን እንገባለን ማለት ነው። ከዛ ፋንክሽን ላይም ስለ ዶሜን እና ሬንጅ እንማራለን። ከዛ ኮምቢኔሽን ኦፍ ፋንክሽኖች አሉ፣ መደመር፣ መቀነስ፣ ማባዛት፣ ማካፈል ወይንም አራቱ ኦፕሬሽኖች ፋንክሽን ላይ እንዴት ነው የሚሰሩት የሚለውን እንመለከታለን። እሱን ካየን በኋላ ታይፕ ኦፍ ፋንክሽኖች አሉ። ታይፕ ኦፍ ፋንክሽንስ ማለት የተለያየ አይነት ፋንክሽኖች አሉ። የተወሰኑትን እዚህ ላይ እንመለከታለን ማለት ነው። ከዛ ግራፍስ ኦፍ ፋንክሽንን እንመለከታለን ማለት ነው። ሶ አንድ አይነት የሆነ ፓተርን ያለው ምን ዶሜን እና ሬንጅ እንመለከታለን። ግራፍስ ኦፍ ሪሌሽን፣ ግራፍስ ኦፍ ፋንክሽን። እዚህ ጋር የሚለየው ምንድነው? አራት ኦፕሬሽኖች ፋንክሽን ላይ እንዴት ነው የሚሰሩት? ከዛ ታይፕ ኦፍ ፋንክሽኖችን ተመልክተን እናልፋለን ማለት ነው። የሚጨመሩት እነዚህ ናቸው ፋንክሽን ላይ። ኦኬ ከዛስ መጨረሻ ላይ ዩኒቱን ከጨረስን በኋላ መጨረሻ ላይ እናያለን አፕሊኬሽን ኦፍ ሪሌሽን ኤንድ ፋንክሽን። ሪሌሽን እና ፋንክሽን ደግሞ በትክክለኛው ዓለም ላይ እንዴት ነው የሚሰሩት ወይንም እንዴት ነው የሚደረጉት የሚለውን እሱን እንመለከታለን ማለት ነው። ኦኬ አሁን ወደ ሪሌሽን እንግባና ስለ ዶሜን እና ሬንጅ ከእንደገና ስለ ግራፉ እንይ ማለት ነው። ከዛ ይሄኛው ፋንክሽን በጣም ይቀለናል። ከዛ እሷንም በሚቀጥለው ቪዲዮ ላይ እናያለን ማለት ነው። ኦኬ በመጀመሪያ ሪሌሽን ማለት ምን ማለት ነው? ሪሌሽን ኢዝ ዋት ኢት ኢዝ ኤ ሪሌሽን ኢዝ ኤ ሪሌሽን ቢትዊን ቱ ኦብጀክትስ በሁለት ነገሮች መካከል ያለ ግንኙነት ነው። ለምሳሌ ክላውድ ኤንድ ሬን፣ ፋዘር ኤንድ ሰን፣ ማዘር ኤንድ ዶተር ማለትም በሁለት ለምሳሌ በማዘርና በሰን በፋዘርና በሰን መካከል ያለው ነገር ምንድን ነው? የዝምድና ግንኙነት ነው። አባትና ልጅ መካከል ያለው ዝምድና ነው። አባት የልጁን ባህሪያቶች የተወሰኑ የፊት ወይንም መልክ ይወርሳል። ማዘርም ዶተሮችና በማዘርና በዶተር ወይንም በልጅ መካከል ያለውን ግንኙነት ልክ እንደዛው ነው። ልክ እንደዛ ሁሉ ደግሞ በክላውድና በሬን መካከል ያለው ግንኙነት እንደዛ ነው። ምን በሁለት ነገሮች መካከል ስላለ ግንኙነት ነው የሚያወራው። ለምሳሌ ክላውድ ማለት ዳመና ነው። ደመና ከመጣ ወይንም ዳመና ከበዛ ምን ይከተላል? እኛ እንደምናውቀው ሬን ይከተላል አይደለም? ዝናብ ይከተላል። ሶ በክላውድና በሬን መካከል ያለው ግንኙነት በመሃላቸው አንዱ ሲመጣ አንዱ ተከትሎ ይመጣል ማለት ነው። ሶ ይሄ ምን እንለዋለን? ሪሌሽን ወይንም በፋዘርና በሰን ልጁን መንገድ ላይ ስታዩት አባቱን ይመስላል። ሶ ይሄኛው ልጁ ነው፣ ይሄ አባቱ ነው ትላላችሁ። ሶ በሁለቱም መካከል ያለው የመልክ መገናኘት ነው ሪሌሽን ወይንም ግንኙነት፣ በሁለት ነገሮች መካከል ያለው ግንኙነት ማለት ነው። ሶ ማቴማቲክ ላይ ወይንም ማቴማቲክስ ላይ ስንገባ ምንድነው ሪሌሽን? ዋና ሀሳቡን ይዘናላ። ሶ in mathematics also we come across many relations such as what number m is greater than number n ማለትም ነምበር ኤም ማለት ይሄ ኤም የሚባለው ነምበር ሁሌ ከማን ይበልጣል ይላል? በኤን መካከል። ሶ በኤም እና በኤን መካከል ያለው ግንኙነት ምንድነው ስትባሉ ኤም ሁሌ ከማን ይበልጣል? ከኤን ይበልጣል። ሶ ይሄ ግሬተር ዛን ወይ የመብለጥ ወይንም ኤም ሁሌ ከዚህ የመብለጡ ምንድነው? በመካከላቸው ያለው ግንኙነት ነው ማለት ነው። ሶ ሁሌ ኤን ከማን ያንሳል? ከኤም ያንሳል። ወይንም ኤም ሁሌ ከኤን ይበልጣል ማለት ነው። ሌላኛው ነገር ነው ላይን ኤን ኢዝ ፐርፔንዲኩላር ቱ ላይን ኤም። አሁን በላይን ከብናየው ኤን ሁሌ ምን ከኤም ጋር ሲገናኝ ምንድን ይሰራል ይለናል? ፐርፔንዲኩላር። ሶ በሁለቱ መካከል ያለው ግንኙነት ምንድነው? ከሌሎች ላይኖች ጋር ሲገናኙ የተለያየ አንግል ሊኖራቸው ይችላል፣ ግን ሁለቱ ሲገናኙ ሁሌ ምንድን ናቸው? ፐርፔንዲኩላር ናቸው ማለት ነው። 90 ዲግሪ ነው የሚሰሩት ሁሌ ኤም እና ኤን። ሶ ግንኙነታቸው ምንድነው? ፐርፔንዲኩላር መሆናቸው ነው ማለት ነው። ሶ ሪሌሽን ማለት በሁለት ነምበሮች ወይንም በሁለት ነገሮች መካከል ያለው ግንኙነት ማለት ነው። ሶ ይሄ በመካከላቸው ያለው ግንኙነት ወይም ሪሌሽን ለምን ይጠቅመናል?
የሚጠቅመን እንግዲህ አፕሊኬሽን ኢዝ ዋት ቱ ፋይንድ ፓተርን ዛን ፕሪዲክት ዘ ኒድ ኤክሲስት። ፓተርን ማለት የሆነ ነገር በመካከላቸው ያለውን ግንኙነት በማወቅ አንዱ ሲመጣ አንዱን መገመት ማለት ነው። ፎር ኤግዛምፕል እዚህ ጋር ምን ብያቸዋለሁ? ክላውድ ደመና ከመጣ ቀጥሎ ዝናብ እንደሚመጣ መገመት እንችላለን። ለምን? ሁሌ ደመና ሲመጣ ዝናብ ስለሚከተል በመካከላቸው ግንኙነት ስላለ ማለት ነው። ሶ እንደዚህ አብዛኛውን ጊዜ ይሄ ቤቲንግ ምናምን ቁማር የሚቆምሩ ተማሪዎች ቆምሩ ሳይሆን እያልኳላችሁ የሚቆመር ወይም ፕሪዲክት የፎሬክስ ላይ ምናምን ፕሪዲክት የሚደረገው በእንደዚህ አይነት መንገድ ነው። ምን የሆነ ፓተርን ታዩና ለምሳሌ እየጨመረ ሲታዩና ከዛ በኋላ ይሄ ነገር ብር ያስገኛል ብላችሁ ትመድባላችሁ ማለት ነው። አሁንም መድቡ እያልኩ አይደለም፣ ግን ለኤግዛምፕል ነው። እሺ ሌላ ኤግዛምፕል እንሂድ እስኪ። ለምሳሌ ኢትዮጵያ ኤክስፖርት አደርጋለች፣ ምን ቡና፣ ወርቅ ምናምን ኤክስፖርት አደርጋለች አይደለም? ሶ አስ ፎሬን ኤክስፖርት ኢንክሪዝስ የኢትዮጵያ ፎሬን ወደ ውጭ የምትልከው በጨመረ ቁጥር ኤክስ እንበለው እሱን ይሄ መጨመሩን ኤክስፖርት ምን ይጨምራል? አብሮ ፎሬን ኢንከም ይጨምራል፣ ወይንም የሀገሪቷ ኢኮኖሚ ወይንም ገቢ ይጨምራል። ሶ ዋይ እንበለውና ይሄን የሀገሪቷ መጨመሩን ሶ ኤክስፖርት በጨመረ ቁጥር ምን ይጨምራል? የሀገሪቷ የምታገኘው ገቢ በዶላር የምታገኘው ገቢ ወይንም ፎሬን ኢንከም ይጨምራል ማለት ነው። ሁለቱ የተያያዘ ነው። እሺ የሀገሪቷ ኤክስፖርት ሲቀንስስ አብሮ ምን ይቀንሳል? ኢንከሙ ወይንም ፎሬን ኢንከሙ ወይንም ኢኮኖሚ ይወርዳል ማለት ነው። ሶ በመካከላቸው ምን አለ? ግንኙነት ወይንም ሪሌሽን አለ ማለት ነው። መጀመሪያ ላይ ይሄ ኤክስ የሚባለው አብዛኛውን ጊዜ ኤክስ ብለን የምንወክላቸው ኢንዲፔንደንት ቫሪያብል ይባላሉ። ለምን? ብቻቸውን ነው የሚከሰቱት ወይንም የሚሆኑት። ለምሳሌ ይሄ ፎሬን ይሄ ኤክስፖርቱ ሲጨምር ተያይዞት አብሮት የሚከተለው ማን ነው? ዋይ ነው። ማላይ ነው ዲፔንደንት ቫሪያብል ይባላል። ዋይ ዲፔንድ ይሆናል ማለት ኤክስ ላይ። ኤክስ ሲጨምር ነው ዋይ አብሮት የሚጨምረው፣ ኤክስ ሲቀንስ ነው ዋይ አብሮት የሚቀንሰው ማለት ነው። ሶ ብቻውን የሚጨምር የሚቀንስ ኢንዲፔንደንት ቫሪያብል ይሆናል። የዚህ መጨመርና መቀነስ ላይ ደግሞ አብሮ ተያይዞ የሚጨምር የሚቀንስ ምን ይባላል? ዲፔንደንት ቫሪያብል። ሶ በማቴማቲክስ ኤክስ ላይ ሁሌ የምንተካቸው ነገሮች ወይንም የምናስገባቸው ቁጥሮች ኢንዲፔንደንት ቫሪያብል ይባላሉ። ወይንም መጀመሪያ እነዚህ ናቸው የሚቀርሙት፣ ከዛ እነዚህ ይከተላሉ ማለት ነው። ዋይ በማን ነው ዲፔንድ የሚሆኑት? እዚህ ላይ ዲፔንድ ይሆናል ምኑ? ዋጋው የዋይ ዋጋ ወይንም የዲፔንደንት ቫሪያብል ዋጋ እዚህ ላይ ዲፔንድ ይሆናል። ሶ ኤክስ ኢንዲፔንደንት ቫሪያብል፣ ዋይ ዲፔንደንት ቫሪያብል። ይኸው እንደምታዩት ዲፔንደንት ማለት ዲፔንድ የሚሆን እዛኛው ላይ ዲፔንድ የሚሆን ወይንም የሚጠጋ ማለት ነው፣ በዛኛው ላይ የሚወሰን። ኢንዲፔንደንት ደግሞ በራሱ ብቻ የሚንቀሳቀስ ማለት ነው። ሶ እዚህ ጋር እንዳልኳችሁ ክላውድ በራሱ ነው የሚንቀሳቀሰው፣ ግን ክላውድ ከመጣ ሬን ይከተላል። ሶ ይሄ ኤክስ ይሄ ዋይ ብለን እንወክላለን ማለት ነው። በእንደዚህ አይነት መንገድ ትይዛላችሁ። ሶ ካሁን በኋላ ኤክስ ኢንዲፔንደንት ቫሪያብል ነው፣ ዋይ ዲፔንደንት ቫሪያብል ነው። ወይንም የዋይ ውጤት የሚወሰነው ማ ላይ ነው? ኤክስ ላይ ነው ማለት ነው። ሶ ኤክስፖርቱ ሲጨምር ኢንከሙም አብሮ ይጨምራል ማለት ነው። ኦኬ ከዛ ማቴማቲክስ ዲፊኒሽን ላይ ስንመጣ ኤ ሪሌሽን ኢዝ ኤ ሴት ኦፍ ኦርደርድ ፔርስ አለ። ኦርደርድ ፔርስ ማለት ሁለቱ ነው ኤክስ እና ዋይ ቅድም እንዳሳየዋችሁ ሁለቱ ነው የሚመጡት። ኢዝ ዲኖትድ ባይ አር። ሶ በመካከላቸው ያለው በኤክስ እና በዋይ መካከል ያለው ግንኙነት ነው። ኤክስ መጀመሪያ የሚመጣው ነው፣ ዋይ በኤክስ ላይ ዲፔንድ ሆኖ የሚመጣው ማለት ነው። ሶ ማቴማቲክስ ላይ እንግዲህ ኤግዛምፕል ተሰጥቶ ቢመጣ እንደዚህ አይነት ምንድነው የሚለው? ኤግዛምፕል ጊቭን ኤ ሪሌሽን አለ። ሪሌሽን በዚህ ይወከላል ብሎናል። አር ዘ ሴት ኦፍ ኦል ኦርደርድ ፔርስ ኤክስ ኮማ ዋይ። አያችዋ ሴት ኦፍ ዋት ኦርደርድ ፔር ናቸው። በኦርደር ነው የሚመጡት። ሁሌ ኤክስ መጀመሪያ ላይ ነው የሚመጣው። በኤክስ ላይ ዲፔንድ ሆኖ ደግሞ ማን የዋይ ዋጋ ይመጣል ማለት ነው። ሁሌ ምንድን ናቸው? ፔር ናቸው፣ ሁለት ናቸው። በሁለት ነገሮች መካከል ያለ ሪሌሽን ነው ብለናል እንዳትረሱ። ኦኬ ኦፍ ሪል ነምበር ዌር አለ። አሁን ስለ ግንኙነታቸው ወይንም ስለ ዝምድናቸው ሊነግረን ነው፣ ስለ ሪሌሽናቸው። ዋይ ኢዝ ግሬተር ዛን ኤክስ። ሶ በመካከላቸው ያለው ግንኙነት ምንድን ነው? ዋይ የዋይ ዋጋ ሁሌ ከማን ይበልጣል አለ? ከኤክስ ይበልጣል። ሁሌ ከማን? ከኤክስ ይበልጣል። የዋይ ዋጋ ከኤክስ ይበልጣል። ሶ ኤክስ የሆነ ቁጥር ከሆነ ከዚህኛው እንደሚበልጥ እናውቃለን ማለት ነው። የዋይ ቁጥር ሁሌ ከፍስ ብሎ ስለሚመጣ። ሶ ዋን which of the following ordered pairs belong to this relation። በዚህ ግንኙነት መሰረት የትኞቹ ኦርደር ፔሮች ያሟሉታል? ሁለት የሆኑት የትኞቹ ያሟሉታል ነው። እዚህ ጋር 2.4 አለ፣ 4.3፣ 1.1 እያለ እንደዚህ ይቀጥላል። እነዚህ ተሰጥተው ነው። ሶ ይሄንን ግንኙነት የሚያሟሉት የትኞቹ ናቸው? አሁን በምናይበት ጊዜ ሁሌ ምን ዋይ መብለጥ አለበት ከኤክስ ማለት ነው። ሶ ለይተን ስናወጣ ሶሉሽን ላይ የመጀመሪያው ምን 2.4፣ ምክንያቱም 4 ስለሚበልጥ ከ2 አይደለም። በዚህ ሪሌሽን መሰረት ዋይ ሁሌ መብለጥ አለበት። ከዛስ 4.3 ኤክስ ነው። ለምን
ኤክስ ስለሚበልጥ ማለት ነው። ይሄንን ግንኙነት አያሟላም። ይሄኛውስ አሁን ዋይ ይበልጣል፣ ሶ ይሄኛው ይሆናል ማለት ነው። ይሄኛውስ አይሆንም። ለምን? ዋይ ኔጌቲቭ ነው፣ ያንሳል ከዚህ። ይሄም ኤክስ ነው። እዚህ ጋር ስንመጣ ይሄ ይሆናል ዋይ ይሄኛው ስለሚበልጥ ኔጌቲቭ ላይ ወደ 0 በቀረቡ ቁጥር ትልቅ ቁጥር ስለሚሆኑ ዋይ ስለሚበልጥ ይሄም ራይት ነው። እዚህ ጋር እኩል ስለሆኑ አያሟላም። ይሄም ኤክስ ነው። ማን መብለጥ አለበት ብለናል? ኤክስ ዋይ መብለጥ አለበት። ዋይ ሹድ ቢ ግሬተር ዛን ኤክስ። ሶ 7.3 እሺ 12 ይሄም አይሆንም። ከዛ ይሄ 32 23 ኤክስ 23 ዋይ 32 ሶ ይበልጣል። ራይት 0.45 0.46 ሶ ቢሎንግስ ቱ ዚስ ሪሌሽን። ሶ ከነዚህ ሪሌሽን ኦርደርድ ከሆኑ ፔር ሆኖ ከተቀመጡት ከኤክስ እና ዋይ ውስጥ እንደዚህ ከተቀመጡልን ውስጥ እነዚህ ብቻ ምኑን ያሟላሉ? ይሄኛውን ግንኙነት ወይም ዝምድና ያሟላሉ ማለት ነው። ኦኬ ሌላ ኤግዛምፕል ደግሞ እሺ let R denote the set of ordered pairs x, y of real numbers አለ where y is equals to x square። ሶ ግንኙነቱ በዋይ እና በኤክስ መካከል ምንድነው? የዋይ ቫልዩ የኤክስን ቫልዩ ሁሌ ምንድነው? ስኩዌር ነው ወይንም እጥፍ ነው የሚሆነው ማለት ነው። ኤክስ 10 ከሆነ ዋይ ስንት ይሆናል ማለት ነው? ኤክስ ላይ ዲፔንድ የሚሆነው ብያችኋለሁ አይደል? ኤክስ 10 ከሆነ ዋይ ምን ይሆናል? 2 እጥፍ ይሆናል ወይንም 10 to the power of 2 ምንድነው የሚመጣው? 100 ይሆናል ማለት ነው ዋይ። ሶ ይለናል a find the ordered pairs belong to this relation። በዚህ ዝምድና መሰረት የሚገናኙትን ምን አድርገው which have the first entries አለ። first entry ማለት የኤክስ ዋጋ ለምሳሌ 0 1 -1 2 1/5 3 እና -3 ሲሆኑ የነዚህን ኦርደር ፔሮቹን ወይ የዋይ ዋጋ አገኝ ነው። ኦርደር ፔር ማለት እንደዚህ ኤክስ ኮማ ዋይ አርግና አስቀምጥ ነው አይደል? ሶ ኤክስ 0 ሲሆን ዋይ ምን ይሆናል? ሁሌ ኢንዲፔንደንት ነች ብያለሁ አይደል? ኤክስ ሶ ስንካታት እዚህ ጋር ስኩዌር ስናደርጋት ዋይም ምን ይሆናል? 0 ኤክስ 1 ሲሆን 1 ስንተካ ስኩዌር ሲሆን ዋይም 1 ኤክስ -1 ሲሆን -1 ስኩዌር ስናደርገው ፖዚቲቭ 1 ዋይ ምን ይሆናል? 1 እያለ ይቀጥላል ማለት ነው። ሶ በእንደዚህ አይነት መልክ መልሱ ምን ይሆናል? ይሄው እዚህ ጋር እንደዚህ ይደረደራል ወይም እናስቀምጣለን ማለት ነው። ከነ ሁለተኛውም find the order pair belonging to R which have the following second entries። second entry ማለት ኦርደርድ ፔር ናቸው። ምን ኦርደርድ ማለት በኦርደር የሚወጡት ሁሌ ኤክስ ፊት ለፊት ዋይ ከኋላ ብያቸዋለሁ አይደለም? ሶ ዋይዎች ሰከንድ ኦርደር ማለት ያው ሁለተኛ ላይ ያለው ማለት ነው። ሁለተኛ ላይ ያለው ዋይ 4 1 0 ሲሆኑ ደግሞ እንዴት ነው የሚሆነው ነው። ሶ እቺ 4 ስትሆን 4ን ዋይ ጋር ስንተካት ራዲካል ውስጥ እናስገባታለን። ስንት ትመጣለች? 2 ትመጣለች ኤክስ ዋጋ ማለት ነው። 1 ሲሆን እዚህ ጋር 1 እዚህ ጋር አስገብተን ራዲካል ስናደርገው 1 0 ስናስገባ እዚህ ጋር 0 እሺ ከዛስ 1/4 ነው አይደለም? እዚህ ጋር 1/4 አድርገን ራዲካል ስናስገባ አሁን የኤክስን ዋጋ አይደለም የምናገኘው። ሶ 1/2 እያለ ይቀጥላል ማለት ነው። ሶ በእንደዚህ አይነት መልክ የኤክስ ሲሰጣችሁ የዋይን ትፈልጋላችሁ፣ የዋይ ሲሰጣችሁ የኤክስን ፈልጋችሁ ፔሮቹን ማስቀመጥ ትችላላችሁ። ዋናው ነገር ዝምድናው ወይንም ሪሌሽኑ እዚህ ጋር y is greater than x ነው። እዚህ ጋርስ y is equals to x square ነው ማለት ነው። ሶ በy እና በx መካከል ያለ ግንኙነት ነው። ካሁን በኋላ ፎርሙላ ስታዩ በx እና በy መካከል ያለ ግንኙነት ነው። በቃ አለቀ። ሌላ ምንም አዲስ ነገር የለውም ማለት ነው። እሺ አሁን ወደ ሁለተኛው ኮንሰፕት ስንመጣ ቅድም እንዳልኳችሁ ዶሜን እና ሬንጅ ማለት ምን ማለት ነው? ሪሌሽን ውስጥ ግንኙነት ውስጥ ዶሜን የሚባለው ማን ነው? ሬንጅ የሚባለው ማን ነው? ዶሜን እና ሬንጅ ምን ማለት ነው? a set of ordered pairs አለ። ኦርደርድ የሆኑ ፔሮች ወይንም ጥንዶች በኦርደር የሚቀመጡ x, y is called a relation in x and y አለ። አዎ ሪሌሽን ይባላሉ። x እና y ሪሌሽን ይባላሉ። ቅድም ዛን አለ ሪሌሽን ከተባሉ ወይንም ከሆኑ ዛን the set of the first component in the ordered pair is called what? domain። ሁሌ መጀመሪያ ላይ በኦርደር ፔሩ በኤክስ ኮማ ዋይ ሲቀመጥ መጀመሪያ ላይ የሚመጣው ምን ይባላል አለ? ዶሜን ይባላል። ወይም ይሄ ቀይ ሆኖ ምን ይባላል? ዶሜን እንለዋለን። ሶ ስያሜ ነው ማለት ነው። ለምሳሌ የአንዱ ስም ናቲ ወይንም የአንዷ ሴት ስም ደግሞ ሌላ ስም ቢወጣላት ሴቷ እናንተው የተሰየማችሁበት ስም አለ አይደለም? ሶ የዚህ የኤክስ በሂሳብ ሲጠራ ምን ይባላል? ዶሜን ይባላል ስሙ። ወይንም መጀመሪያ ላይ ሁሌ የሚመጣው ቁጥር ምን እንለዋለን? ዶሜን እንለዋለን። የሪሌሽኑ ዶሜን ነው የምንለው። ከዛስ ሁለተኛ ላይ የሚመጣው ደግሞ the second component is called what? range። ሁለተኛው ላይ ወይንም y ጋር የሚመጣው ሬንጅ ይባላል። ሶ ሁሌ
የሆነ ቁጥር መጀመሪያ ላይ በሁለት ሆኖ ሲመጡ በዚህ በኦርደር ፔር መጀመሪያ ላይ ያለው ዶሜን ነው፣ ሁለተኛ ላይ ያለው ሬንጅ ይባላል። በቃ ስማቸው ነው ወይም ስያሜ ነው ማለት ነው። እያንዳንዳችሁ ስም እንዳላችሁ። ኦኬ ኤግዛምፕል እንስራ። እሺ ዲተርማይን ዘ ዶሜን ኢን ሬንጅ ኦፍ ዘ ፎሎዊንግ ኦርደር ፔርስ አለ። ሶ በእነዚህ በኦርደር ፔሮች ፔር ሆነው ላይ የተቀመጡት በኦርደር ፔሮቹ ዶሜንና ሬንጃቸውን አገኝ። ሶ ሁሌ መጀመሪያ ላይ የሚመጡት ምን ብለናል? ዶሜን ናቸው። ሶ ዶሜናችን 5 -2 5 እና -2 ሶ ዘ ሴም አይነት ስለሆኑ ምን ይሆናል? ያው 5 እና -2 ያው ሶ ዶሜናችን ምን ይሆናል ማለት ነው? 5 እና -2 ናቸው ማለት ነው ዶሜናችን። ሬንጃችንስ ሬንጅ ማለት ሁለተኛ ላይ የሚመጡት ማለት ነው። 3 4 ከእንደገናስ 2 3 ሶ ያው ስለተደጋገመ 3 አንድ ጊዜ እንወስዳታለን፣ ከዛ 4 ከዛ 2 ነው ማለት ነው። ሶ ሬንጃችን ምን ይሆናል ማለት ነው? 3 4 2 ይሆናል ማለት ነው። በእንደዚህ አይነት መልክ እናስቀምጠዋለን። ሌላኛው ነገር ደግሞ ኤግዛምፕል እሺ ራይት ሰም ኦርደርድ ፔር ዛት ቢሎንግ ቱ ዘ ፎሎዊንግ ሪሌሽን አለ ኤንድ ፋይንድ ዘ ዶሜን ኤንድ ሬንጅ። ሶ ከስር በተቀመጡት ሪሌሽናቸው ተቀምጦላችኋል አለ። ከዛ ምን አገኙ? ዶሜንና ሬንጃቸውን አገኙ አለ። እሺ የመጀመሪያው ምን አይነት ሪሌሽን አላቸው? ዘ ሴት ኦፍ ኦርደርድ ፔርስ ኤክስ ኮማ ዋይ አለ። ኤክስ እና ኮማ ዋይ የተባሉ ኤክስ እና ዋይ የተባሉ ፔሮች አሉ ኦርደርድ የሆኑ፣ ስለዚህ ሪሌሽን ናቸው ማለት ነው። ሰች ዛት አለ እሺ በመሃላቸው ያለውን ግንኙነት ሊነግረን ነው ሪሌሽናቸው። ዋይ ኢዝ ኢኳልስ ቱ -2 ኤክስ። ሶ የዋይ ዋጋ ሁሌ የኤክስን በምን በማይነስቱ እያባዛን ነው የምናገኘው፣ ወይንም በማይነስቱ እጥፍ እየቀነሰ ይመጣል ማለት ነው የዋይ ዋጋ። ሶ ኤክስ ኤንድ ዋይ አር ሜምበርስ ኦፍ ኢንቲጀርስ ናቸው ሁለቱም ማለት። ሶ ኤኒ ኢንቲጀርስ ማለት 1 2 3 4 0 ከነገናም ደግሞ በኔጌቲቭ -1 -2 -3 እያለ ይቀጥላል። ይሄ ክፍልፋይ ምናምን አይካተትም ኢንቲጀርስ። ሶ ሙሉ ቁጥር ናቸው ማለት ነው። ኔጌቲቭ እና ፖዚቲቭ ሆኖ ዜሮን ጨምሮ ማለት ነው። ሶ ምን ይላል? ራይት ሰም ኦርደር ፔር አይደለም የተወሰነ ቁጥሮችን እስኪ አስቀምጡ ይሄንን የሚያሟሉ ነው። ሶ ምን እናደርጋለን ማለት ነው? እኛ ሶሉሽናችን ላይ ኤክስን የተወሰነ ቁጥር እንወስዳለን። ያው ሁሌ ምን ብያቸዋለሁ? ኢንዲፔንደንት ቫሪያብሉ ይቀድማል ብያቸዋለሁ አይደለም? በዚህ ላይ ስለሆነ ዋይ ዲፔንድ የሚሆነው ኢንዲፔንደንት ቫሪያብላችን ቁጥሯችን ለምሳሌ 0 1 2 -1 -2 እስቲ 4 5ቱን እንውሰድና እንተካና ፔሩን ወይንም የዋይን እንትን እናገኛቸው። 3 ስንተካቸው 0 ስንተካ ስንት ይሆናል? 0 1 ስንተካ -2 ይሆናል። 2 ስንተካ -4 ይመጣል። እሺ ኔጌቲቭ 1 ስንተካ 2 ይመጣል። ኔጌቲቭ 2 ስንተካ ኔጌቲቭ ታይምስ 2 4 ይመጣል ማለት ነው። ይሄ ምናችን ነው? የዋይ ዋጋችን ያገኘ ነው ማለት ነው። ሶ ኢንዲፔንደንት ቫሪያብል የዋይ ዲፔንድ የሚሆነው ላይ ነው እዚህ ላይ ነው ማለት ነው። ሶ በሪሌሽናችን መሰረት እነዚህን አገኘን። ሶ ምን እናረጋቸዋለን? ዶሜናችን እነማን ናቸው? ኦል ኢንቲጀርስ ናቸው። ለምን እዚህ ጋር እንደምታዩት ይኸው ቁጥሮቻቸውን እያያችኋቸው ነው አይደለም? ሶ 0 -2 -4 እዚህ ጋር 0 2 4 ናቸው። ዶሜናችን ይሄ ነው። ሶ ዶሜን እዚህ ውስጥ የፈለግነውን ቁጥር ማስገባት እንችላለን። ምን ኢንቲጀር ብቻ ይሁን። ሶ ዶሜናችን ወይንም ኤክስ ቦታ መግባት የሚችሉት ኦል ኢንቲጀርስ፣ የትኛውንም ኢንቲጀር ኤክስ ውስጥ መክተት እንችላለን። ሶ ዶሜናችን ምንድናቸው? ኦል ኢንቲጀርስ ናቸው። ሬንጃችንስ? የሬንጃችን ደግሞ እነዚህን ኢንቲጀሮች እዚህ ጋር ስናስገባ የምናገኘው ዋጋ የዋይ ዋጋዎች ሬንጅ ይባላሉ አይደለም? ሶ እነሱ ምንድናቸው? እንደምታዩት ኢንቲጀርሶች ናቸው የመጡልን። ሶ ምን እናደርገዋለን? ሬንጁም ኦል ኢንቲጀርስ ናቸው ማለት ነው። ሶ ዶሜንና ሬንጃችን ይሄንን ይመስላሉ ማለት ነው። በሌላኛው ነገር ደግሞ ምንድነው የምናየው? ስለ ግራፍ ነው። ግራፎቹን እንዴት እንስላለን ነው። ግራፎቹን በምንስልበት ሰዓት እንግዲህ ምን አለ መሰላችሁ? ግራፉን በዚህ በሊኒየር ፎርም ነው የተቀመጡት። ምን ሌስ ዛን ኦር ግሬተር ዛን፣ ሌስ ዛን ኦር ኢኳል ቱ፣ ግሬተር ዛን ኦር ኢኳል ቱ ተብሎ ዋይ ኢዝ ሌስ ዛን ኤክስ ፕላስ ቢ። ይሄ ሊኒየር ነው። በሊኒየር ግራፎች ነው ስንሰራው። ሶ እዚህ ጋር ምን አለ? 4 ኢንስትራክሽን አለ። እነዚህ በመከተል ግራፋቸውን መስራት እንችላለን ማለት ነው፣ ወይም ስኬች ማድረግ እንችላለን። የመጀመሪያው ምን ይለናል? ድሮ ዘ ግራፍ ኦፍ ዘ ላይን ኢን ዘ ኢንተርሴክሽን ዘ ሪሌሽን ኦፍ ኤክስ ኮማ ዋይ ኮኦርዲኔት አለ። ሶ እስቲ እየሰራን አብረን እንይ እስኪ በኤግዛምፕል ይሻላል እየሰራን። እሺ ስኬች ዘ ግራፍ ኦፍ ዘ ሪሌሽን አለ። ዘ ሪሌሽን ግራፉን ሳሩ ነው። ኢፍ አር ቢ ወይንም ሪሌሽኑ ቢ ዘ ሴት ኦፍ ኦርደር ፔርስ ኤክስ ኮማ ዋይ ፔር ነው፣ ኦርደርድ የሆነ ፔር ነው። እቺ ሁሌም እንዳትረሳው ኦርደርድ ፔር ነው። ሪሌሽን ኦፍ ሪል ነምበርስ አለ። ሪል ነምበር ናቸው አልማ ኤክስ እና ዋይ ሰች ዛት ዋይ ኢዝ ሌስ ዛን ኦር ኢኳል ቱ ኤክስ ፕላስ 4። ሶ ዋይ ሁሌ ከምን ያንሳል ወይንም እኩል ይሆናል? ኤክስ ላይ 4 ሁሌ ስንደምር ዋይ ከዚህ ቁጥር ሁሌ እያነሰ ነው የሚሄደው።
ሶ ይሄንኛውን ምን አድርጉ ግራፉን ሳሉልን ነው ወይንም በግራፍ እንመልከተው ነው እያለ ያለው። ሶ ምን ይለናል እዚህ ጋር ድሮ ዘ ላይን ኢን ዘ ሪሌሽን ኤክስ ኮማ ዋይ ኮኦርዲኔት አለ። ሶ የመጀመሪያ ነገር የሚሆነው እዚህ ኤክስ ኮማ ዋይ ኮኦርዲኔት ላይ ምኑን ሳሉ ነው ግራፉን ሳሉ ነው። ሶ በምንስልበት ጊዜ ዋት መጀመሪያ ላይ መሳል ያለብን ይሄ ሌስ ዛን ኦር ኢኳል ቱ ሳይሆን ኢኳል አድርገን ግራፉን እንስለዋለን እዚህ ላይ ማለት ነው። የመጀመሪያ ስቴፕ የሚሆነው ምንድነው ድሮ ዘ ላይን ኢን ዘ ሪሌሽን ኦፍ ዘ ኤክስ ዋይ ኮኦርዲኔት። ሶ ኤክስ እና ዋይ አሉ እዚህ ጋር ኮኦርዲኔቶች እዚህ ላይ ምን መሳል አለብን ይሄኛውን። ሶ ይሄንን ለመሳል ምን ያስፈልገናል ኢንተርሰፕት የሚባሉ አሉ። ኢንተርሰፕት ፖይንት ማለት ነው ምን አለ ኤክስ ኢንተርሰፕት አለ። ኤክስ ኢንተርሰፕት ማለት የኤክስ ላይንን እዚህኛው የምታዩት ላይን ላይ ግራፉ የቱ ጋር ነው የሚቆርጠው ነው። ሶ እዚህ ኤክስ ላይ በምትመጡበት ጊዜ ይኸው እንደዚህ ስትንቀሳቀሱ ሁሌ ዋይ ምንድን ነች እዚህ ጋር ትጨምራለች ትቀንሳለች። እዚሁ ዜሮ ላይ ነው የምትሆነው ምን እዚህ ላይ ስንንቀሳቀስ ማለት ነው። ምን ወደ ላይ እየተንቀሳቀሰን አይደለም ወይ ወርታች እየሄድን አይደለም እዚህ ላይ ነው የምንንቀሳቀሰው። ሶ እዚች ላይ ዋይ ሁሌ ምንድነች ዜሮ ነች ኤክስ የሚቆርጣት ቦታን ለማግኘት ማለት ነው። የቱ ጋር ነው የሚቆርጠው ግራፉ ብላችሁ ስትፈልጉ እዚህ ጋር እዚች ጋር ላይ የምትፈልጉት ሶ እዚች ላይ የዋይ ዋጋ ሁሌ ወደ ላይ ወርታች ሳይሆን እዚች ዜሮ ላይ ነው ማለት ነው። ሶ ዋይ ዚ ኳርቱ ዜሮ እናደርጋለን ኤክስ የሚቆረጥበትን ቦታ ለማግኘት። ኤክስ ኢንተርሰፕት ማለት የኤክስን እቺኛዋን አክሲሱን የቱ ጋር ነው የሚቆርጣት ብለን ለማግኘት ማለት ነው። ሶ እዚች ጋር ዋይ ምን እናደርጋታለን ዜሮ እናደርጋታለን ማለት ዜሮ ዚ ኳርቱ ኤክስ ፕላስ 4 ኤክስ የቱ ጋር ነው የሚቆረጠው ማይነስ 4። ሶ ኤክስን የሚቆርጠው እዚች ጋር ነው ማለት ነው እዚች ነጥብ ጋር ነው። ከዛስ ዋይ ኢንተርሰፕት ዋይ የቱ ጋር ነው የሚቆርጠው ዋይ ኢንተርሰፕት ለማግኘት ደግሞ የዋይ ዋጋን ለማግኘት እዚህ ጋር የሚቆርጠውን ፖይንት ለማግኘት እዚህ ጋር በምንንቀሳቀስበት ጊዜ ወደ ላይ እና ወደታች ኤክስ ምንድነው ዜሮ ነው። ወደዚህ እየተንቀሳቀስን ስላልሆነ እዚች ጋር የኤክስ ዋጋ ሁሌ ዜሮ ነው። ወደ ላይ እንደፈለጋችሁ ብትሄዱ የኤክስ ዋጋ ዜሮ ነው። ዋይ ብቻ ነው የሚጨምረው የሚቀንሰው ማለት ነው። ሶ ኤክስ ኢዝ ኢኳል ቱ ዜሮ እንላለን። ኤክስን ዜሮ ስናደርገው እዚህ ጋር አምጥተን ምን ይሆናል ማለት ነው ኤክስን ዜሮ ስናደርገው ዋይ ኢዝ ኢኳል ቱ 4 ሶ 4 እዚች ጋር ነው የሚቆርጣት ማለት ነው። ሶ ማይነስ 4 እና 4 ጋር ነው የሚቆርጠው ማለት ነው። አይታችኋል አይደለም? ሶ ምን እናደርጋለን እቺኛዋን ድሮ እናደርጋለን ማለት ነው። ሶ ድሮ በምናደርግበት ጊዜ ግን ምን ይለናል ሁለተኛ ህግ ላይ if the relating inequality is less than or equal to or greater than or equal to ከሆነ use solid line ኢኳልቱን ምናምን ካለበት ምንድነው ሶሊድ ላይን ነው የምንጠቀመው ግራፉን የምንስለው በሶሊድ ላይን ነው ማለት ነው። ግሬተር ዛን ኦር ኢኳል ቱ ግሬተር ዛን ኦር ሌስ ዛን ብቻ ከሆነ ግን ብሮክን ላይን ነው። ሶ በምትስሉበት ሰዓት ላይ ኢኳል ቱ ካለ ብቻ ነው ሶሊድ ላይን የምንጠቀመው። ካልሆነስ ብሮክ እያደረግን ነው እንትን የምንለው ማለት ነው። ሶ እዚህ ኢኩዌሽናችን ላይ ኢኳል ቱ ስላለች ሶሊድ ላይን ነው የምንጠቀመው ወይንም ግጥም ያለ እንደዚህ ላይን ነው የምንጠቀመው ማለት ነው። ሶ በምንስልበት ሰዓት ላይ ሶ በአር ኔጌቲቭ 4 እና በ4 መካከል ቆርጦ አለፈ ማለት ነው። ሶ ይሄን ኤክስን የኤክስ አክሲስን 4 ላይ ኔጌቲቭ 4 ላይ ቆረጠው ዋይን ምን ላይ 4 ላይ ቆረጠው ማለት ነው። ሶ ሶሊድ ላይን ተጠቀምን። ኢኳል ቱ ባትኖር ግን ይሄ ብሮክን እናደርገዋለን ማለት ነው። ሶ ሶስተኛ ደግሞ ምን ይላል አርቢትራሪ ፖይንት አገኙ ዶሜና ሬንጁ ለማግኘት ማለት ነው። አርቢትራሪ ፖይንት አገኙ ወይንም ወይ ከላይ ወይ ከታች እንመርጣለን ማለት ነው። ነጥብ ለምሳሌ ከላይ ስንሄድ 0 እና 5 ከግራፉ በላይ ማለት ነው። 0 እና 5 ማለት እዚች ጋር ነጥብ ነች 5 እዚህ ጋር አለች እዚች ጋር ነጥብ ወሰደን። ከዛ እስከታች ደግሞ ኔጌቲቭ 1 እና 1 እዚህ ጋር ነጥብ ወሰደን። እናንተ 0 መውሰድ ትችላላችሁ። ብቻ ከዚህ ወደታችና ከዚህ ወደ ላይ ነጥብ መውሰድ ነው። ወይ እዚህ ጋር ወይ እዚህ ጋር ወይ እዚህ ጋር ብቻ ከላይና ከታች አንድ ነጥብ ትወስዳላችሁ ማለት ነው። ሶ ከወሰደን በኋላ 0.5 ስንተካ ምን ይሆናል እዚህ ጋር ኤክስ ቦታ 0 ተኩ 0 ከዛ 5ን እዚህ ጋር እናስገባ 5 ሌስ ዛን ኦር ኢኳል ቱ 0 + 4 ከ4 ያንሳል ይለናል። እዚህ ጋር ልክ ነው አይደለም? 5 ከ4 አያንስም ተክተን ስንሰራው ማለት ነው። ሶ ይሄኛውን ከላይ አይደለ ነጥብ የወሰድነው ሶ ይሄኛው አያሟላም ማለት ነው። ወደ ታች ያለው ነው የሚያሟላው። እስኪ የታችኛውን ቼክ እናድርገው። -1 እና 1 ኤክስ ቦታ -1 እንተካ ዋይ ቦታ 1 እንተካ ዋይ ጋር 1 ሌስ ዛን ኦር ኢኳል ቱ ዋት -1 + 4 3 ይሆናል። ሶ 3 ኢዝ ግሬተር ዛን 1 ልክ ነው ማለት ነው። ሶ ምን እናደርጋለን ማለት ነው 3 ወደዚህ ያለው ያሟላል ማለት ነው። ሶ ይሄ ግራፋችን ሙሉ የሚያሟላው ምንድነው ሌስ ዛን ከዚህ ግራፍ ያለው ወጠቅላላ ማለት ነው። በሌላ አይነት ቋንቋ ምን እንደሆነ ታውቃላችሁ? ሁሌ እቺኛዋን እዩት። ዋይ ኢዝ ሌስ ዛን ኤክስ ካለ ሌስ ዛን ካለ ከዋይ ግራፍ በታች ነው
የሚያሟላው ማለት ነው። y is less than or equal to ከተባለ ከy በታች ነው። ሶ ዝም ብላችሁ ይሄን ሼድ አድርጉት ለሚቀጥለው። ሶ እኛ ምን እናደርጋለን? አሁን ሼድ ስናደርገው ይሄ ግራፋችን ይሄ እዚህ የሚያሟላው ከዚህ በታች ነው ማለት ነው። ከዚህ በላይ ፋንክሽኑ አይመለከተው። ሙሉ ያሉት ነጥቦች ወይንም ሪሌሽኑ የሚሟላው እዚህ ጋር ያሉት ነጥቦች ሙሉ ያሟሉታል ማለት ነው። ሶ ዶሜናችን ምን ይሆናል? ዶሜናችን ኦል ሪል ነምበርስ ነው። ሬንጃችንም ኦል ሪል ነምበርስ ነው። ለምን? ወደ ላይ ስለሚወጣ ማለት ነው። በእንደዚህ አይነት መልክ አድርጎ እቺኛዋ እንዳትረሷት። እቺ ሌስ ዛን ካለ የዋይን ብቻ ተከተሉ። ዋይ ማለት ወደ ላይ ማለት ይሄ ወደ ላይ ይወጣል፣ ወርታች ማለት ወደ ታች ነው። ሶ ይሄ ዋይ ኢዝ ሌስ ዛን አይደል ያላችሁ። ሶ ስለሚያንስ ዝም ብላችሁ ከታች ያለውን ዝም ብላችሁ መስመሩ ተከታታችሁ ሼድ አድርጉት። ዶሜና ሬንጁ ወዲያው ታገኙታላችሁ ማለት ነው። ኦኬ በአንድ ኢኩዌሽን ካየን በሁለት እስኪ እንይ። በሁለት ኢኩዌሽን በምናይበት ጊዜ sketch the graph a relation R is a set of ordered pairs x, y ነው። y is greater than what 2x plus 2 ነው የመጀመሪያው። ሁለተኛውስ y less than x minus 2 ነው። ሶ እነዚህን ግራፉ ላይ ያሳዩ ሪሌሽናቸውን ግንኙነታቸው ወይንም የሚያሟሉት ነጥቦች ቅድም ሊስት ሰም ነምበርስ ምናምን ብለን ዝም ብለን እየሞካከርን አልጻፍንም። አሁን በግራፍ ዝም ብለን ማሳየት ማለት ነው። ሶ መጀመሪያ ምንድነው የምናደርገው? ድሮ ዘ ላይን y is equal to x plus 6 እና y is equal to x minus 4 ኢኳል ቱ አድርገን ድሮ እናደርጋለን። ላይኖቹ ለማድረግ ምን ብለናል? x ኢንተርሰፕት እና y ኢንተርሰፕት ያስፈልገናል ማለት ነው። ሶ x ኢንተርሰፕት እና y ኢንተርሰፕት ያስፈልገናል። ምን እናደርጋለን? x ኢንተርሰፕት ማለት y is equal to 0 ነው። ሶ እዚህ ጋር 0 ስናደርግ የመጀመሪያዋን እቺኛዋን ማለት ነው 0 ስናደርግ ሶሪ እቺኛዋን ይሄኛው ስህተት ነው እዚህ ጋር ያለው እነዚህን ታኩበት። እነዚህ ናቸው ትክክለኞቹ። እዚህ ጋር የኤዲት ችግር ነው። ኦኬ የመጀመሪያችን ይሄ 2x plus 2 ነው አይደል? ሶ 0 is equal to 2x plus 2 ከዛስ እቺኛውን ወደዛ ጋር ስንመጣት -2 is equal to 2x ከዛ -1 is equal to x። ሶ የመጀመሪያው የዚህኛው ፎርሙላችን x ኢንተርሰፕት ምን ጋር ነው የሚቆርጠው? -1 ጋር ነው የሚቆርጠው ማለት ነው። ከነገና ሁለተኛው ጋር ስንመጣ x y 0 አድርገን እዚህ ጋር እንሄዳለን። y 0 is equal to x minus 2 ከዛስ 2 ወደዛ ጋር ስንወስዳት ፖዚቲቭ ትሆናለች። 2 is equal to 2 ሶ የመጀመሪያው ግራፋችን ይሄ የሚቆርጠው -1 ጋር ነው እዚህ ጋር። የሁለተኛችንን ደግሞ እዚህ ጋር ነው የሚቆርጠው ማለት ነው x የሚቆረጥበት ቦታ። እሺ የዋይስ y ኢንተርሰፕት ጋር ስንመጣ እቺን xን 0 ማድረግ ነው። 0 ስናደርጋት እንደምታዩት 2 ነው። ከነገና የዚህኛውን ፎርሙላ ምን ስናደርገው የዚህኛውን ፎርሙላ 0 ስናደርገው -2 መጣ ማለት ነው። ሶ -2 ያችን ነው። ከዛ ቀጥሎ ምንድነው የምናደርገው? ኢንተርሰፕት ፖይንት ነው። ኢንተርሰፕት ፖይንት ማለት ሁለት ግራፍ ስለሆኑ ይኸውላችሁ ሁለት ግራፍ ስለሆኑ የሚቋረጡበትን ቦታ ማወቅ አለብን። ይቋረጣሉ አብዛኛውን ጊዜ ሁለት ፎርሙላ ከሆነ ያለን ስለሚቋረጡ ኢንተርሰፕሽን ፖይንት የሁለቱን የሚቋረጡበትን ቦታ ማወቅ ይጠበቅብናል። ሶ ምን እናደርጋለን? y እዚህ ጋር አለችን አይደል? እዚህ ጋር y አለችን። ሶ አንደኛውን አምጥተን ፎርሙላ መተካት ነው። ሶ የቺኛውን አምጥተን አሁን እዚህኛው ጋር ስንተካት ምን ይሆናል? 2x plus 2 ኢኳል ቱ አድርገን እንደምንሰራው 2x plus 2 ኢኳል ቱ x minus 2 ሶ 2x x ወደዚህ ጋር ስትመጣ እቺም ወደዛ ስትሄድ x ወደዚህ ስትመጣ ኔጌቲቭ እቺም ወደዛ ስትሄድ ኔጌቲቭ አይደለ? ሶ ይሄ ሲቀንሰው x ይቀራል -2 x ኢኳልስ ቱ -4 -4 ላይ ይቋረጣሉ ማለት ነው ይሄና ይሄ ግራፍ። ሁለተኛው ደግሞ እቺን ተጠቅመን ደግሞ አንደኛው ውስጥ እንተካለን። ሶ በምንተካበት ጊዜ እዚህኛው ጋር አምጥተን ስንተካት x ቦታ ላይ -4 ስንተካ ስንት ይሆናል? y ኢኳልስ ቱ -6 ሶ የሚቋረጡበት ቦታ -4 እና -6 ላይ ነው ማለት ነው። አሁን ቀጥሎ ምንድነው የምናደርገው? ድሮ እናደርጋቸዋለን ምኖቹን ግራፎቹን ማለት ነው። አሁን የቱ ጋር እንደሚቆርጡ ግራፋቸው x እና y የቱ ጋር እንደሚቆርጡ አይተናል። እርስ በርስ የቱ ጋር እንደሚቋረጡ አይተናል። አሁን ድሮ ማድረግ ነው ማለት ነው ግራፎቹን። ድሮ ለማድረግ አሁን ምን አለ መሰላችሁ? ቅድም ያልኳችሁ ምን ግሬተር ሌዛን ከሆነ ብሮክን ላይን ነው፣ ኢኳል ቱ ካለበት ሶሊድ ላይን ነው። ሶ አሁን ስንሰለው ይወላችሁ ይሄኛው ግሬተር ሌዛን ስለሆነ በብሮክን ላይን ነው ሄደው ማለት ነው። ከነገናም የሚቋረጠው ኤክስን የሚቆርጠው ኔጌቲቭ 1 ላይ ነው። ይሄው ኤክስን የሚቆርጠው ኔጌቲቭ 1 ላይ ነው። ዋይን የሚቆርጠው 2 ላይ ነው። ሶ እቺን ይዘን ሁለቱን ነጥብ ይዘን ዝም ብለን መሳል ነው ማለት ነው ወደ ላይ በምን ብሮክን ላይን አድርገን ግሬተር ብቻ ስለሆነ። ኢኳል ቱ ሲሆንስ ሶሊድ ነው የምንጠቀመው። የሚቆርጠው ነጥብ የቱ ጋር ነው? 2 እና -2 ላይ እዚህ ጋር 2 እና እዚች ጋር ነው የሚቆርጠው። ሶ ግራፉን እንደዚህ እንሰለዋለን ማለት ነው። አያችሁ አሁን የሚቋረጡበት ፖይንት አያችሁ ተቋረጡ ሁለቱ ነጥቦች የቱ ጋር ነው የሚቋረጡት ስትባሉ ይኸው ኦሬዲ የሚቋረጡበትን ኢኳል አድርገናቸው ሁለቱን ሰርተናል።
-4 እና -6 ላይ ይኸው -6 እቺ የግራፍ ኢንትሩስ ችግር ነው። እቺ ወረድ ትላለች ማለት -6 እዚህ ጋር -4 ይሆን ሶ የሚቋረጡበት ፖይንት ኔጌቲቭ እዚህ ጋር ነው ማለት ነው። ሶ የሚቋረጡበትን ፖይንት አገኘ። ቀደም ምን ብያችኋለሁ። ከዛ በኋላ ምን አለ ድሮ ሼድ ዘ ሪጅንስ ሪጅኑን አሁን የቱ ጋር ነው የምናገኘው? ለማግኘት ምን እናደርጋለን? እቺኛዋ ምንድን ነች? ዋይ ኢዝ ዋት ግሬተር ነች ከማ ከዚህኛው ፎርሙላ አይደለም? የታለ ይሄ ግራፋችን ይሄውና አይደለም? ሶ ግሬተር ስለሆነ ከዚህ ወደ ላይ ነው። አያችሁ ኤክስ ወደ ላይ ዋይ ወደ ላይ አይደለች? ወደ ላይ ነው ሼድ የምናደርገው ማለት ነው። የዋይን ብቻ ነው የምንከተለው። ዋይ ምንድን ነው እያለን ነው? ግሬተር ነው ከዚህ ፎርሙላ እያለን ስለሆነ ወደዚህ ወደ ላይ የምትባለው አይደለች እየጨመረ ያለው። ሶ ይሄንን ሼድ እናደርጋለን ማለት ሶ ሼድ ስናደርገው የመጀመሪያ ፎርሙላችን ይሄ ነው የሚያሟላው ማለት ነው። ሁለተኛውስ ኢኳልቱ ያለበት ደግሞ ሶሊድ ላይኑ ምን ይለናል? ዋይ ሌዛ ከዚህ ፎርሙላ ነው። ሶ ከዚህ ፎርሙላ የሚወርድበት የትኛው ነው? ዋይ እየቀነሰ የሚመጣው ወደዚያ ኔጌቲቭ ሶ ወደዚህ ወደታች ነው ሼድ የምናደርገው ማለት ነው። ሶ ሼድ ስናደርገው ወደታች አሁን የሚቋረጡበት ፖይንትን ነው ማለት ነው። ምኑን ይሄንን እንተር የሚያሟላለን ከየትኛው ጀምሮ ነው የሚቋረጡ የሚያገኘው? ከዚች ከሚቋረጡበት ፖይንት እዚች ጋር ያለችው ሪጅን ምናችን ነው ማለት ነው። ሁለቱም ይሄ ሪሌሽን የሚሟላበት ፖይንት ነው ማለት ሶ ነጥባችን ያለችው እዚህ ውስጥ ነው ማለት ነው መልሳችን። ሶ በእንደዚህ አይነት መንገድ እንተር እንላለን ማለት ነው። ለሚቀጥለው ይሄንን እንደ ሆምወርክ ተሰጥቷቸዋል። ይሄንን ስሩ። በሚቀጥለው ደግሞ ወደ ፋንክሽን እናልፋለን ማለት ነው። ስለተከታተላችሁ እናመሰግናለን። መልካም ጊዜ ይሁንላችሁ ለሁላችሁ።